ቢገርማችሁ ስብከታቸው ሰባኪዎቻቸው ወጥቶ ሶስት አምላክ የሚያመልኩ እያሉ የውስጣቸው ፍርሃትና ስቴብል ስላይደሉ ውስጣቸው ጥያቄ ስላለ ጥያቄውን ለማዳፈን ምዕመኑም ጥያቄ ስላለበት ወጥቶ ማናናቅ አለበት። በስብከት መካከል የስላሴ አማልክት ማነው አማልክትና እንደዚህ ጣዖት አምላኪዎች ብሎ ሳይሳደቡ ሳይነቅፍ አይወርድም። በቃ ፓርት ኦፍ ፕሪቺንግ ነው። ህዝቡ ለምን እርግጠኛ አይደሉም? ጥያቄ አለባቸው። ሁሉም ጥያቄ ያለበት ደግሞ እኔ አሁን በቴሌቪዥን ሳስተምር ስንት ሰው በእኔ ስብከት ከእነሱ ቸርች ወጥቷል። አንዱ የእነሱ ዋና ሰባኪ አንድ ቀን ወገኖች አለ ገልበት አርጉት አለ እንዲህ እያለችው ገልበት አርጉት አምላክነትን ታላቸው እንዲገልብጡት ሰው አንዲት ባቃት ዶክተር አለች አዲስ አበባ እነሱ ጋር ብትሄድ እና ሁለተኛ ላይ ድማለች ገልብጡት ይላለች። ሰባኪያቸው ቄስ ማን የሚሉት እንዲህ ወገኖች አንድ ገልበጥ አርጉት ሲገለብጡት እግዚአብሔር ነው እንዲህ ገልበጥ ያንን ያየ ሰው አለ እንትን ይሄ ልጅ ደጋግሞ እየጠየቀኝ ነው። አይልሻ እንዴት ኖት? ድምፅ አይሰማም። እኔ አልሳደብም። ባይልሻ እኔ ይሳደባለሁ። ጽሜን አሳድገ መጣኝ ነው። ኦኬ ይሄ የነቢዩ አለይሂ ሰላቱ ወሰላም ሱና ነው። የነቢያቶቹ አይ የነቢዩ አለይሂ ሰላቱ ወሰላም ሱና ነው። በሃይማኖት ማለት የእሳቸውን ተግባር እሳቸው የሰሩትን መስራት በጣም የተወደደ ነው። ከዛም አልፎ ተርፎ ደግሞ ለወንድ ልጅ ዋጅብ ነው፣ ግዴታ ይሆናል። አንዱ ጓደኛችን አሜሪካ መጥቼ ካፖርት ለብሶ ጌታ ምስክሬ ከዘራ ይሄዳል ከዘራለች ማለት ነው እና አገኘሁት ማለት ነው እሳቸው አንዳንድ የሞተ ምናምን መገለቢያ ግን ተዘራ ያርገት አልፋለ ለዛ ነው የሚዘዋለ ይሄ በጣም መጣው። ይሄ በጣም እንደ ጌታችን አላሁ ሱብሃነሁ ወተዓላ በቁርአን ላይ ምን ብሏል? ያ አዩሃ ለዚነ አመኑ እናንተ ያመናችሁ አጢኡላህ አላህን ታዘዙ፣ ወአጢኡ ረሱል ነቢዩን አለይሂ ሰላቱ ወሰላም ታዘዙ፣ ወላ ቱብጢሉ አዕማለኩም ስራችሁንም አታበላሹ አለ። በሌላ በቁርአን አያ ላይ ጌታችን አላሁ ሱብሃነሁ ወተዓላ ጨምሮ ምን አለ? ወመን ዩጢኢላህ ወረሱለሁ ፈቀድ ፋዘ ፈውዘን ዐዚማ። አላህን የታዘዘ እንደዛው ደግሞ ነቢዩን መሐመድን አለይሂ ሰላቱ ወሰላም የታዘዘ ፈቀድ ፋዘ ፈውዘን ዐዚማ፣ ትልቅ የሆነችውን ተድላ ታድለዋል። ስለዚህ እኛ እንደ አንድ ሙስሊም ነቢዩ መሐመድ ባዘዙት እና በከለከሉት ነገር ላይ እንታዘዛለን፣ በከለከሉን ደግሞ እንከለከላለን ማለት ነው። ይሄ የአላህ ቢስማርክ አሁን አእምሮን እንድትጠቀም ፈልጋለሁ። ቢስማርክ አሁን ነቢዩ አታመንዝር፣ የሰው ንብረት አትንካ፣ ለሰው እዘን፣ ከመስመር አትለፍ፣ ሪስፔክት ሰምባዲ፣ ድሃ ስታገኝ እርዳ፣ በቅድስናም ተመላለስ፣ ኃጢአትም አታድርግ። ይሄንን ቢሉ አያግሪ
ምን አስረዝም ሱሪን አሳጥር ከዘራ ይዘህ ሂድ ቢለኝ ግን ላይክ ለ21ኛው ክፍለ ዘመን ለአእምሮ አይመጥነኝም። ኢየሱስ የሚያስብ አላደረገውም። ላሳየ ደግሞ እኔ እንደሚመጥነ ላሳየ። በመጀመሪያ ደረጃ ሱሪ የተፈቀደበት የራሱ የሆነ እንትን አለው፣ ሂክማ አለው እንዲቆረጥ ማለት ነው። ለምን ከተባለ ሱሪ መሬት እንትን ሲዝረከረክ ምን ይሆናል መሰለ? ከእግሬ በታች ምናምን ሲሆን ማለት ነው ቆሻሻ ሽንት ቤት ስገባ ሽንት ይነባዋል። ምን ይለዋል? ያ ደግሞ በእስልምና ሽንት ማለት ይሄ ጽዳት በጣም ግድ የሆነ ነገር ነው በእስልምና ማለት ነው። አንደኛ እግሬንማ ብነካ እግሬን ብነካ ነው የሚቀለው እንጂ እግሬን ብነካማ እግሬ እኮ ለመታጠብ በጣም ቅርብ ነው እኮ። ሱሪ ግን በነካ ሱሪህን ከነካ ማለት ነው ሱሪ በቃ ላትቀይሮ ሁላ የምችልበት እንትን ሆነ በዛው እንትን ይላል፣ ወደ ሰላት ትሄዳለህ። ይሄ መነጀስ ነው። ስለዚህ በቀጥታ እግሬን ብነካ እግሬን ውዱም ስታደርግ እግሬን ትታጠባለህ ማለት ነው። በቀላል መንገድ ውዱም ስታደርግ እግሬ ለመታጠብ በጣም የቀለለ ነገር ነው። ልብስ ግን ለመታጠብ ቀለል ያለ ነገር አለ። ከዛ አንጻር እንትን ተብሏል። ኦኬ ከዘራ ደግሞ የሚያዘው ለምንድን ነው ከተባለ፣ አዎ እንደተባለው ቆሻሻ የተለያዩ ነገሮች ሰዎችን አዛ የሚያደርግ አሁን ለምሳሌ አይጥ መንገድ ላይ እንደተባለው አይጥ ቢያዩ ሴቶች በጣም ይደናገጣሉ። አንተ ግን ያንን አይጥ ገለል ብታደርግ እነሱ ከድንጋጤ ይተርፋሉ ማለት ነው። በሁለተኛ ደረጃ ሌላ እንትን ነገር እንስሳ ነገር አንተን ለመተናከል ቢመጣ በዛ ዱላ ትከላከላል ማለት ይሄ የተወደደ ነው። ይሄ ምንም እንዲሁም በ21ኛው ክፍለ ዘመን የሚመጥን እንትን እንጂ ምንም አይነት ኢፌክት የለውም። አይ እኔ ማታ ከዘራ ይዤ እሄዳለሁ አለኝ፣ ዱላ አለኝ ማታ የምር ማታ አሁን ሲንቀሳቀስ ዱላ ይዛለሁ፣ ግድ ነው ሰፈር ምናምን። ነገር ግን ብዙ ቦታ ዳዕዋ ላይ ስለሚወጣ እንደዚህ ለመያዝ አይመችም። አይ ማታማ ውሻ ምናምን በቃ ብዙ ጊዜ ማን ተገብሮም ሱና ነው በእርግጥ ቀርዘና መያዝ። ነገር ግን ብያዝ የተቻለ ነው። እናንተ እኮ የእናንተ ሃይማኖት ችግር ውጫዊ ነው። ለምሳሌ አንድ ከዝን አለ ሙስሊም ዘመዶች አሉ እቶ ተቀባ ይላል አለ ቁርአን ተቀባ አላ ተቀባ አሁን ቆይ አንተ ቆይ አሁን ይህ ነው ለምሳሌ ነገር ወስኝ እቶ ተቀባ አሁን ሮስ ለቢራን ተቀባ አይ ከመንፈሳዊ ጋር ስለሚያገናኝ እኮ አይደለም አሁን ሽቶ እንዲቀባ የተፈለገው። እስልምና ሙስሊም ውጭ ቤቱ ማለት ውስጡ ብቻ አይደለም ውጭውም ጥሩ ሽታ ነው መስጠት ያለበት። ምክንያቱም አንደኛ ሰዎችንም አትራክት ያደርጋል። በመስጊድ ሄደህ ስትጸልይ ሌላው ሰው ሃይጂን መቼም ጥሩ ነው። መቼም ካለመታደል መታጠብ ይቻላል። ላብላብ እየሸተት ሰው ጋር በመስገድ ትምህርት ንጹህ ሆነ አብረህ ሌላውን ሳትረብሽ አብረህ ብታመልክ እሱ አያግሪ። በዛ መልኩ ካልከኝ ይቀበላል። እንደ ሃይማኖት ከወሰድክ ምን የውስጥ ንጽህና እንደ ሃይማኖት ኖ የተወደደ ነገር ነው። በእስልምና የነብዩ ሱና ነው የተወደደ ነገር። ግን ከእንትን ጋር ኢባዳ ነው ወይ ከተባለ ነው ኢባዳ ሳይሆን የተወደደ ነገር ነው። ሽቶ ብትቀባ ሰዎችን አዛ ላለማድረግ። አሁን ለምሳሌ አፉ የሚሸት ሰው ሊኖር ይችላል፣ እዛ አዛ ይሆናል። ነገር ግን የአንተ ሽቶ መቀባት የዛን ሰውዬ የአፍ ጠረኑን ይከላከልልሃል ማለት ነው። ሌላውንም ሰዎች አዛ እንዳያደርግ ገብቶሃል። በመቀጠል በእስልምና አሁን የሆነ የሚሸት ነገር በጣም የሆነ የሚያስጠላ ነገር መድኃኒት ራሱ ተቀብተ መስጊድ መሄድ አይቻልም፣ አይፈቀድም። ታጥበህ ንጹህ ሆነ ነው መሄድ ያለብን እና እስልምና ይህን ያክል ነው በጽዳት የሚያዘው። ምክንያቱም ጽዳት ካለ በእስልምና ላይ ሁሌ የሚሰግድ ሰው ጽዱ መሆን አለበት። አምላክ ፊት በልቡም ንጹህ ሆኖ እንደዛው ደግሞ በሰውነቱም በላይኛው ገጽታም ንጹህ ሆኖ መቅረብ ስላለበት ማለት ነው በእስልምና። ነገር ግን ቀጥታ ይሄ በቤትህም እንደዛው ለምሳሌ ደግሞ ላብላብ ብለሃል ስራ ውለን የመጣኸው እንደዛው እንዳላበ ሰዓት ደርሶብሃል። ቶሎ ብለህ በአላህ ፊት ብትሰግድ አይቀበልህም። አልታጠብክም ብሎ ይዘዋል። አምልኮን አይቀበልም አለ ያልታጠብ ውጫዊ ስጋ ስላልጠበቅ የውስጥ ንጽህና ካለ አይቀበልም። እንደዛ አይደለም አይቀበልም የሚል ነገር የለም። ነጃሳ ካልሆነ በቀር ነጃሳ ማለት የተነጀሰ አሁን ለምሳሌ ሽንት የነካው ምናምን አይነት ነገር ካልሆነ የሆነ ስራ ላይ ውለ ላብ እኮ ጠዋራ ነገር ነው፣ ምንም እንትን የለውም። ነገር ግን እንደዚህ አይነት ደክመህ ብትሰግድ ችግር የለውም። ብዙ ሰዎች ይህንንም ያደርጋሉ። መቼም አንተ ተነስተህ ዛሬ ሃይማኖትን ዛሬ ቀይር ልላ
አንተ ኦልሬዲ አምነህ የተቀበልከው ነገር ነው። አንተ አሁን አላማህ ምንድን ነው? አሁን ለወደፊት ኡስታዝ መሆን ነው? ሼክ መሆን ነው? ሀጂ መሆን ነው? ምንድን ነው አሁን አንተ ራይናው ፖዚሽን? እኔ አላማዬ ያው የራሴን ደረጃ ወይም የራሴን የገጽታ ግንባታ አንድም ቀን አስቤው አላውቅም። ወላሂ ይሄ ለማስመሰል አይደለም፣ ፊትም ለማውራት አይደለም፣ ማለት በልቤ የማስበው ነው። ምክንያቱም ለምንድን ነው ከተባለ እኔ ማዳረስ የሚፈልገው ዋናው ነገሩ የተማርኩትን እውቀት ተምሬ በመቀጠል ደግሞ የማላውቀውንም ነገሮች እያነበብኩና እየተማርኩ ብዙ ያልዳኑ ሰዎች አሉ። ለነዛ ሰዎች የላኢላሃ ኢላላህ ጥላ ስር እንዲከለሉ እና በላኢላሃ ኢላላህ አምነው ወደ አንዱ አምላክ መጥተው አንዱን አምላክ በብቸኝነት ነጥለው እያመለኩ እሱም ብቻ እየተገዙ በጋራ ጀነትን እንድንገባ ትልቁ ምኞቴ ትልቁ ምኞቴ። ስለ ክርስቲያኖች ስታስብ ክርስቲያኖች የመጽሐፍ ቅዱስ ላይ ስለ የክርስቲያኖች እምነት በምን አጋጣሚ ትክክል ይሆንን እኔ ትክክል አልሆን ይሆን ክርስትና ትክክል ይሆን ስለ አስመጣጥ በሀሳብ ይህንን ጥያቄዎች ጨርሼ ነው የወጣሁት። ያው ከክርስትና እንደ መምጣቴም ጭምር እነዚህን ጥያቄዎች እንዳይፈጥርብኝ ቀድሜ ነው ክርስትና በደንብ አድርጌ ነው ያጠናሁት በማውቀው በደረስኩት ልክና በፍጹም ክርስትና እውነት ይሁን ብዬ አስቤ አላውቅም። በፍጹም ማለት ስህተት እንደሆኑ ነው። ምናልባት ኖሬ የያዝኩት ነገር እውነት ባይሆንና መጨረሻ በአላህ ሲቀርቤ ወይ በእግዚአብሔር ሲቀርቤ መጨረሻ መቼ ወደ ሚዛባ እውነቱ የክርስቲያኖቹ ቢሆን የምራ አስቤ አላውቅም። እኔ እስልምና እውነተኛ ሃይማኖት እንደሆነ ብቻ ነው የማውቀው። ይሄንን ደግሞ በተለያዩ ስክሪፕቸሮች እንደዛው ደግሞ በእንትን ላይ የእስልምና የሰነ መለኮት ትምህርቱ ራሱ ጥርት ያለ እና በጣም እንትን ግራ የማጋባ በጀነትም የመዳን መንገድ በእስልምና ላይ የድነት መንገድ በጣም እንትን ያለ ቀጥተኛ የሆነ ምንም ያልተዛባና እንትን የሆነ ስለሆነ እስልምናውንም ደግሞ እያነበብኩና እያወቅኩ በሄድኩ ቁጥር ይበልጥ እየወደድኩትና ጭራሽ እንደውም እስልምና እውነተኛ ከእስልምና ውጭ የገነት መንገድ እንደሌለ እንጂ የተረዳሁት በፍጹም እስልምና አንድም ቀን ስህተት ይሆናል ብዬ አስቤውም አልሜውም ማለት ነው። እሺ እሱ ጀነራል ነው። እሺ ጀነራል እስልምና ብቻ ነው የመዳን መንገድ ነው። ኦኬ ይሁንልን። አንተ ስለ መዳን 100% አሁን በሆነ አጋጣሚ መኪና ቢገጭና ብትሞት ጀስት ዳርፎስ ይሆናል እንጂ ይሆናል ማለት ነው። እግዚአብሔር ይጠብቅ። ብትሞት መንግስተ ሰማያት ስለመውረሱ ያለ ስለመግባት 100% አዩ 100% ይህንን እኔ አይደሉም እንትን ያልኩት ያረጋገጥኩት አላህ በቁርአኑ ላይ በሱረቱል በቀራ ምዕራፍ 2 ቁጥር 23 ላይ ወባሽር ለዚና እነዛን አበሰራቸው አማኑ ያመኑትን ወአሚሉ ሳሊሃት መልካምንም ስራ የሰራቸው አበሰራቸው ቢልጀና በጀነት አበሰራቸዋልና አላህ ሱብሃነሁ ወተዓላ ተናገረ። ስለዚህ አንድ ሰው ላኢላሃ ኢላላህ የምትለዋን ኮንሰፕት ወይም እቺ ጠንካራዋን ዘለበት ማለት ነው በአላህ ላይ እስካላጋራጀ ድረስ ጀነትን ይገባል። ነብዩ መሐመድ አለይሂ ሰላቱ ወሰላም ምን እንደሚያሉት ኢነላህ ሐረመ ናር አላህ እኮ እሳትን በሱ ላይ ሐራም አደረገ። መን ቃለ ላኢላሃ ኢላላህ ባለ ሰው ላይ አላህ ሱብሃነሁ ወተዓላ እሳትን ሐራም አደረገበት አለ። ስለዚህ እኔ አንዱን አምላክ ነጥዬ እስካመለክኩ ድረስ እና ከሽርክ ለመጠነቀቅ ሞክራለሁ። ሽርክ ማለት ከአንዱ አምላክ ውጭ ለሌላ አጋርቶ ሌላ ማምለክ ማለት ነው። እነዚህን እስካላደረግኩ ድረስ አላህ ሱብሃነሁ ወተዓላ በረህመቱ ጀነትን እንደሚያስገባ እርግጠኛ 100% ነኝ። ምክንያቱም ነቢዩ መሐመድ አለይሂ ሰላቱ ወሰላም በሐዲሳቸው ምን አሉ? በምሽካት ላይ ቡክ 1 ሐዲስ 33 ላይ እንደተናገሩ መማታ ወሁወ ያዕለሙ የሞተ ሰው በእርግጠኝነት እያወቀ አነሁ ላኢላሃ ኢላላህን እያወቀ የሞተ ሰው ደኸለል ጀነትን ገባ ማለት። ስለዚህ በቀጥታ እኔ ላኢላሃ ኢላላህን አውቄ እስከመሰከርኩ ድረስ ማዕናውን እስከተረዳው ድረስ ጀነትን እንደሚገባ የአላህ ቃል ቁርአን ነው የመሰከረው። በመቀጠል ደግሞ የነብዩ መሐመድ አለይሂ ሰላቱ ወሰላም ቀውል ወይም ንግግር መስክረውልኛል ማለት ነው። በጣም ጥሩ። ነቢዩ መሐመድ አለይሂ ሰላቱ ወሰላም አሁንም በቡኻሪ ላይ በተዘገበው ሐዲስ ምንድን ነው ያሉት? መማት አሉ የሞተ ሰው አለ አላህ ኢላሃ ኢላላህ ከአንዱ ከእውነተኛው አምላክ ውጭ በሐቅ የሚመለክ አምላክ እንደሌለ ያወቀ አሉ። ወአኒ ረሱሉላህ እኔም ደግሞ የአላህ መልእክተኛና ባሪያ መሆኔን የመሰከረ ያለ ወአነ ኢሳም ደግሞ
አብዱላሂ ወረሱሉ ኢሳ አለይሂ ሰላም የመርየምን ልጅ የአላህ መልእክተኛና ባሪያ መሆኑን የመሰከረ ደኸለ ጀነ ጀነት ይገባል። አይሁዶች ምን ይጎላቸዋል ከተባለ አዎ ሞኖቲስት ናቸው። አዎ ፍጹም ሞኖቲስት ናቸው። አንዱ ነጠላ አምላክን ነው የሚያመልኩት። ነገር ግን ምን አልጨመሩበትም ከተባለ በመርየም ልጅ በኢሳ አለይሂ ሰላም ነብይነት አላመኑ። በነብዩ መሐመድ አለይሂ ሰላቱ ወሰላም ነብይነት ስላላመኑ እነዚህ ሰዎች ክደዋል። ምክንያቱም በአምላክ በላከው ላይ ያለማመን በአምላክ ላይ እንደ መካድ ስለሚቆጠር ማለት ነው በእስልምና። በቃ እናንተ መስጊድ በቃ እስላሞች ትሟሟቃላችሁ ደርሳችሁ አለ በዚህ እርግጠኛ ናችሁ? በቃ እናንተ ብቻ አላህ በቁርአን ላይ ምንድን ነው ያለው? እነዛ እኮ እንደዛ ነው እኛ የምናምነው አይደለ? ስማችሁን አሳድጋችሁ ሱሪያችሁን አልቆርጣችሁ በቃ እናንተ ብቻ እኛ በዚህ መዳን ውስጥ ሰዎችን መሰብሰብ ደግሞ እንፈልጋለን። እኛ ብቻ ድነን እንትን ማለት ሙስሊም በጣም ምቀኝነት የለበትም እና በጣም ቅን እንትን ያለን ለዛ ሁሉም እንዲድኑ ስለምንፈልግ ለሁሉም ደግሞ ይህንን ሪሳላ እናደርሳለን ማለት ነው። እኔ ምን አስረስሽ እንደው ላይክ ኦኬ በዛ አቅጣጫ አንተ አሁን ኦልሬዲ 100% ሊያቀል ነው የሚናገረው እንጂ ፖሊሳት እንኳን ከፈታ አርጋ የሚነጋገር ነው ያለው። ምክንያቱም 100% እስልምና ብቻ ነው የመዳን መንገድ ብለን አምነን ታወራለህ። ምናልባት ክርስቲያኖች ድኖ ይሆን የክርስቲያኖች መንገድ ሊሆን የሚለው ላይ ይኖራል። ዋና አሁን ለምሳሌ እኔ ስለ እስላም አስቦና አንተ ስለ ክርስቲያን እንዳስቦ የተለያዩ ለምሳሌ እኔም በእስልምና አንድ ሰው በእስልምና መንግስተ ሰማያት ይወርሳል የሚል እምነት የለም። ግን እግዚአብሔር አንድን እስላም ከክርስቲያን እኩል ይወርሳል ልዩነት የለው። ዋጋም የተከፈለው በሙስሊም እኩል ነው። እስላም ተስፋ አለው፣ ወደ ክርስትና የመምጣት እድልም አለው ብዬ ነው። እስላሞች መልካም ሰዎች እንደሆኑ አውቃለሁ። በጣም ፈጣሪን የሚፈልግ ልብ እንዳላቸው ማለት በተለይ የቀረብኩት ሙስሊም ሀገር ነው ያደረኩት። ያኔ ከማውቀው ይልቅ አሁን በተለይ ቲክቶክ ላይ ያለን ጓደኞች ሳያቸው ልባቸው እግዚአብሔርን ይፈልጋሉ። ያው እንደዛባቸው አልመስልም ደግሞ አይደለም። ነገር ግን 100% እኛ ብቻ ነው የሚለውን መንገድ ብዙ ማርሽ ተባረገ ሪኮንሲደር እንድታደርግ ነው ምለ አንተ አንተ እርግጠኛ ነኝ ይሁን ጥያቄ አለ። ጥያቄውን አታምነኝ እንጂ እኔ ስለ መዳንን እርግጠኛ አይደለም። ላ ኢላላ የሚል ሰው መሐመድ ረሱሉላህ ታላ ይህን ሀሳብ የያዘ ሰው ጃነትን ማንም አይከለክለውም ብለን ግን እኔ ግን እውነት አንተ አርፈህ ዝም ብለህ እውነት ሰማይና ምድርን የፈጠረ አምላክ እሺ ብትል አሁን አንተ ማሳመን አልችልም። ለምን እንደማላሳምን ታውቃለህ? እግዚአብሔር ይወድሃል ቢለው አዎ ይወደኛል። ኦልሬዲ እኮ መንገዱን አሳይቶኛል፣ ወዶ መንገዱን አሳይቶኛል። መንገዱን እስልምና ነው የምትለኝ። ስለዚህ አንተ ማሳመን አልችልም። መጽሐፍ ቅዱስ አንብብ ብልህ ነው ቁርአን ማለት ነው። ይህን አነባለሁ ብትለኝ በራስህ ቨርዥን ነው የምትነግረኝ። ለአንተ ልመክርህ እውነት ሰማይና ምድርን የፈጠርክ አምላክ እኔ ከላይ ብዬ አልጠራህም። ሪሊ who are you? reveal yourself to me። ምንም ብትጠይቅ የሚናገር ከሆነ እውነተኛ አምላክ ነው፣ የማይናገር ከሆነ ትክክል አለ። በነገራችን ላይ የማይታወቅ አምላክ አላመልክም። ላከው የማይችለውን አምላክ ያልጠራም። ጸሎት የማይመልስ አምላክ በአፍንጫ ይወጣል፣ አልከተለውም። የማይታወቅ አምላክ አላመልክም፣ አልከተለም። ታዲያ ምን እያደረክ ነው ብለኝ፣ አምላኬን አይቼዋለሁ፣ አምላኬን አውቀዋለሁ፣ አምላኬን ሲናገር ሰምቼዋለሁ፣ አይቼዋለሁ። እነዛ የተከተለው አይቼዋለሁ ስል እርስን በስጋ አይን አለ ያየ ይዘራ ኢየሱስ ክርስቶስ እኔን ያየ አብን አይ የአብን ትልውና በመንፈስ ቅዱስ አማካኝነት ለሌላ ሰው መናገር ባልችልም እኔ አክናዴና ራሴን ከማውቀው ስሜን ከማውቀው ይልቅ የማመልከው አምላክ አውቀዋለሁ። ይህ እርግጠኝነት ነበር በእኔ በሚኖሩ በመንፈስ ቅዱስ አማካኝነት። አር ዩ ሪሊ ኮንቪንስድ አንተ አላህን ታውቀዋለህ? ይመልስ ጸሎት ሰምቶ መልሶልህ
አናግረው አላህን ጠርተህ መልሰህ ሪሊ እኔ አሁን አውቀዋለሁ አምላኬን በምን አይነት አቅጣጫ ከልቤ መልስ። እሺ በመጀመሪያ ደረጃ የሆነ ባወራው ነገር ላይ እንተከስትና ከዛ በኋላ የኔን ጥያቄ መልሳለሁ። አንድ ከአንተው ንግግር ራሱ ከዚህ በፊት በምትናገረው ንግግር አንድ ንግግር ለመኮረጅ ፈልጋለሁ እና ይህም ንግግር አምላክ ከአሰራሩ ውጭ ምንም ነገር አይሰራም። ምክንያቱም አምላክ ከአሰራሩ ውጭ ምንም አይሰራም። ልክ እንደዛው አምላክ የሚታወቀው አንድ ነው ሲባል ነጠላ ማንነት ለማለት አስረስ ወይ ማስረጃ አለ ወይ ከተባለ አዎ፣ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ በግልጽ ቋንቋ እግዚአብሔር ምን ለማለት ይናገራል? እኔ አምላክ ነኝ አለ፣ ከእኔ በቀር ማንም የለም አለ። ምን አለ? እኔ አምላክ ነኝ፣ ከእኔ በቀር ማንም የለም አለ። ብቻዬን ምድርን ፈጠርኩኝ አለ። ብቻዬን የሚለው ቃል መጽሐፍ ቅዱስ ላይ የህብረት አንድነትን ለማመላከት የመጣ የለም፣ ነጠላ ማንነትን ለማመላከት እንጂ። በመጽሐፍ ቅዱስ አንድ አምላክ ብሎ የሚጠራው በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን። ነገር ሁሉ በእርሱ በኩል የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ስንት አምላክ? አንድ አምላክ አብ አለን በማለት መጽሐፍ ቅዱስ አንድ አምላክ አብ ብቻ መኖሩን ይናገራል። እንዲሁም ይህንን ክፍል የሊዮኖ ኢራኔስ ቡክ በ111ኛው ቡክ ላይ ቻፕተር 6 ላይ በግልጽ እንደሚያስቀምጠው ለጣዖት የተሰዋ ስጋ ስለመብላት የሚለውን ሲያብራራ በግልጽ ቋንቋ ከአንዱ ከአብ በቀር አምላክ የለንም ብሎ ኢራኔስ ያብራራል። የሊዮኖ ኢራኔስ ማለት ነው እና በ202 ዓመተ ኤዲ የነበረ አባት ማለት ነው እና አንድ አምላክ መጽሐፍ ቅዱስ የሚያውቀው አንድ አምላክ አብ አለን ብሎ ቆጥሮ ነው ያስቀምጠው። ቆጥሮ አንድ አምላክ አብ አለን አለ። አንድ አምላክ አብ አለን ብሎ መጽሐፍ ቅዱስ ቆጥሮ ካስቀመጠ ሌላ የሚመጣው 2 3 እየሆነ ነው የሚሄደው። እግዚአብሔር ደግሞ አንድ ነው ሲባል ነጠላ ማንነት አንድ ብሎ ቆጥሮታል። ልክ እንደ አብ አንድ አምላክ አብ አለን እንደተባለ አንድ አምላክ ወልድ አለን፣ አንድ አምላክ መንፈስ ቅዱስ አለን የሚል ነገር መጽሐፍ ቅዱስ ላይ አናገኝም። አንድ አምላክ አብ አለን፣ ከአብ በቀር አምላክ የለንም የሚል ነው መጽሐፍ ቅዱስ ትምህርቱ ማለት ነው። ስለዚህ በቀጥታ መጽሐፍ ቅዱስ የሚያስተምረው ነጠላ ማንነትን ነው። ቅድምም በቀር የሚለው ብቻውን የሚለው ቃል መጽሐፍ ቅዱስ ላይ የህብረት አንድነትን አመላካች ሆኖ ስላልመጣ በመጽሐፈ ኢዮብ ምዕራፍ 9 ቁጥር 8 ላይ በግልጽ ቋንቋ ብቻውን ሰማይን ይዘረጋል ብሎ ኢዮብ ያስቀምጣል። ምን አለ? ብቻውን ሰማይን ይዘረጋል። ብቻውን ከተባለ ነጠላ ማንነት ነው። በዘዳግም ምዕራፍ 4 ቁጥር 39 ላይ እግዚአብሔር እርሱ በላይ በሰማይ በታችም በምድርም ላይ አምላክ እንደሆነ ሌላም እንደሌለ ዛሬ ይወቁ፣ በልባችሁ አስቧል። ምን አለ? እግዚአብሔር በሰማይም በምድርም ማለት ሌላ ማንም እንደሌለ ይወቁ አለ፣ አስተውሉም ማለት። ስለዚህ እግዚአብሔር አንድ አምላክ ነው፣ ነጠላ ማንነት ነው ያለው እንጂ እግዚአብሔር 3 አካል አለው። ይሄ ደግሞ አንደኛ ራሱ እግዚአብሔር 3 አካል አለው የሚለው ነገር ራሱ መጽሐፍ ቅዱስ ላይ ኮንፊውዥን ነው የሚፈጥረው፣ ሰዎችን ግራ የሚያጋባ ትምህርት ነው። ታዲያ እግዚአብሔር ግራ የሚያጋባን ትምህርት ለሰዎች ይሰጣል? በፍጹም አይሰጥም። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 34 ላይ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም ይላል። ስለዚህ ሰዎችን የሚያውክ ትምህርት እግዚአብሔር ሊሰጥ አይችልም። የሥላሴ ትምህርት ወይም የትሪኒቲ ትምህርት በክርስቲያኖቹ ዘንድ እንኳን የተፈታ አይደለም። ግራም ያጋባል። ለምን ከተባለ አንዱ አምላክ ሞተ። አንድ አምላክ ከሞተ ታዲያ ለ3 ቀን የሥላሴ አካል አንዱ ሞቶ ነበር። አንዱ አምላክ ከሞተ 2 አምላክ ቀረ። ብቻ እንትን ይሆናል 3 አምላክ ወደሚሆን እንደው ዋይን ግሩደም ሲስተማቲክ ቴዎሎጂ በሚለው መጽሐፉ ላይ ብዙ የፕሮቴስታንት እምነት ተከታዮች አለ ሥላሴን ለማስረዳት በሚሄዱበት ርቀት አለ ዋይን ግሩደም እንትኑን ሥላሴን ለማስረዳት በሚሄዱበት ርቀት 3 አማልክት ይሆንባቸዋል አለ። ይሄ ከምን አንጻር ነው ከተባለ ኮንፊውዥን ከመፍጠሩና ሰዎችን ግራ ከማጋባቱ እግዚአብሔር ደግሞ ግራ የሚያጋባን ትምህርት አይሰጥም ማለት ነው። ኦኬ እሺ፣ ወደ እኔ ጥያቄ ወደ መጣው ልመለስና ብቻ እርሱ የሚለውን ቃሎች አሳይቻለሁ። አምላክን እንዴት አወቅከው ከተባለ ጌታችን አላሁ ሱብሓነሁ ወተዓላ በቁርአን ላይ አላህ እኮ ያ ጌታችሁ ነው አለ። ያ አዩሃ ናስ አለ፣ እናንተ የሰው ልጆች በሙሉ እዕቡዱ ረበኩም ጌታችሁን አላህን ተገዙ አለ። አለዚ ከለቀኩም ያ እናንተን የፈጠረ ወለዚነ ሚን ቀብሊኩም ከእናንተ በፊት የነበሩትን ህዝቦች የፈጠረ ያንን ኃያሉን አምላክ ተገዙ። ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን እናንተም እያወቃችሁ ለዚህኛው አምላክ ብትሄድ አታድርጉ። ታዲያ አምላክን እንዴት አወቅህ ከተባለ በቀጥታ በፍጥረቱ ምድርና ሰማይን በመፍጠሩ። ምክንያቱም አናጺ ሳይኖር ቤት ልሰራ ስለማይችል ማለት ነው። አምላክ ሳይኖር ምድርና ሰማይ ሊፈጠር ስለማይችል አምላካችን አላ ያ አለ። ታዲያ ስሙን እንዴት አወቀው ከተባለ ቁርአን ላይ ስለገለጸ ምን ብሎ እኔ አላህ ነኝ ፈዕቡዱኒ
ፈዕቡዱኒ እኔን አምልኩኝ አለ በሱረቱ ጣ ምዕራፍ 20 ቁጥር 14 ላይ ማለት ነው። እኔ ጌታችሁ አላህ እኔን ተገዙኝ አለ። በቃ ስለዚህ ምን ያደረገ አለዚ ከለቀኩም ያ እናንተን የፈጠረ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ጌታችን አላህ የምድርና የሰማይ ፈጣሪ መሆኑን በቁርአን በአሰራሩና በስራው ነው ያወቅነው እንጂ አምላክ ሰው ሆኖ የመገለጥ እንትንም የለበትም ማለት ነው። እስራኤላውያን እንደዚህ አይነት ትምህርት አልነበራቸው። አምላክ ስጋ ለብሶ ተገለጠ የሚል ትምህርትም አልነበራቸው ከጥንት ጀምሮ ማለት ነው። እስራኤላውያን ታዲያ እግዚአብሔርን በምን አወቁ ከተባለ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ዘፍጥረት ምዕራፍ 1 ላይ። ስለዚህ በዛ ነው ያወቁት ነው ባጭሩ። እኛም አላህን ያወቅነው በዚህ መልኩ ነው ማለት ነው። አሁን አዳምጣለሁ። ቴንኪ ኦኬ። አይሁዳውያን እግዚአብሔርን በብሉይ ኪዳን ዘመን ሲጀመር እግዚአብሔርን ያየው ማንም የለም። አንድ ልጁ መጥቶ እስከተረከበት ጊዜ ድረስ እግዚአብሔርን በብሉይ ኪዳን ዘመን በተለያየ መልኩ እግዚአብሔር ተገልጦላቸዋል። ከነዛ ውጫዊ መገለጦች ውጭ እግዚአብሔርን ኤክስፒሪየንስ የሚያደርጉበት ወይም ዲኖስኮ በግሪክ ቋንቋ ምን ማለት ነው? ዲኖስኮ የሚለው ኤክስፒሪየንሻል ናሌጅ ኤክስፒሪየንስ የተደረገ ለምሳሌ ውስጡን አወቀ ሲል ከዛ ፊት አያውቃትም ነበረው ሔዋን ወይም ደግሞ የበኩር ልጇን እስክትወልድ ድረስ አላወቃትም ነበር ሲል ስለማወቅ ሲናገር ትክክለኛ መተዋወቅ የሚጀምሩት የተኙ ቀን ነው ለማለት ነው። እንደዛ አይነት እውቀት አልነበራቸውም እስራኤላውያን። እግዚአብሔርን የሚያውቁት በውጭ ነው የሚያውቁት። እስራኤላውያን የተከተሉትን አምላክ አምላካችን ብሎ የአብርሃም የይስሐቅ የያዕቆብ አምላክ ተብሎ እንደ አዲስ ከ400 ዓመት በኋላ ሙሴ የሚባል ሰውዬ ፍየል ሲጠብቅ በምድረ በዳ ውስጥ እግዚአብሔር ተገልጦለት በቁጥቋጦ እሳት እኔ አባቶቼ አብርሃም የይስሐቅ ያዕቆብ ለእስራኤል ሄደ ነገራቸው። እንዴ ማን ነው ቢሉኝ ማን ልበላቸው አለ ሙሴ። እውነቱን ነው። ምክንያቱም በጣዖት አምላኪዎች መካከል ነው ያሉት። እነሱ ምንም የሚያውቁት ነገር የለም። በባርነት ነው ያሉት። ማን ላከ አምላክ ላከኝ የምትለው አምላክ እሱ ራሱ ማን ነው ካሉኝ ማን ልበላቸው ብሎ ሲጠይቆ ያለና የሚኖር እሱ ላከ በደፍናው ነገራቸው አለው። ከዛ በኋላ በትርህን ጣል አለው። በትሩ በእባብ ሆነች። አንሳት አለው። በትር ሆነች። በዚች በትር ተአምራት ታደርጋለህ አለው። ሄዶ 10 ተአምራትን አድርጎ ህዝቡን በጸናች ክንዱ በእግዚአብሔር ክንድ ነው ቤሲክሊ ከወጣ በኋላ ወደ ኤርትራ ባህር አመጣቸው። እግዚአብሔር አይናቸው እያየ ሊክዱ በማይችሉበት አይነት መልኩ ባህር ከፍሎ አሻገራቸው። ጠላቶቻቸውን በባህር ውስጥ አለ። በምድረ በዳ ሰማያዊ እንጀራ አውርዶ 40 ዓመት ሙሉ መገባቸው። ከጭንጫ አለት ድንጋይ ውሃ ፈልቆ አጠጣቸው። እንደዛ እንኳን ሆኖ 10 ጊዜ እግዚአብሔር ላይ ፊታቸውን ያዞሩ ነበር። እግዚአብሔር እየተገለጠ እግዚአብሔር እንደ ሰው መጥቶ ባይታያቸው በተራራ አናት ላይ እሳት እየጨሰ እግዚአብሔር በነጎድጓድና በደመና አምድ ወርዶ ሙሴ ሲናገር እግዚአብሔር በነጎድጓድ ድምፅ እየመለሰለት በቃ አሁንስ አይተናል፣ ካሁን በኋላ በቃ አንተ ራስ ሰምተህ ንገረን እናምናለን እስኪሉ በአጠቃላይ በእንደዚህ አይነት ሁኔታ እግዚአብሔር ያደረገላቸውን በማየት የሚያመልኩት አምላክ ዩኒክ አምላክ እንደሆነ በአክሽን የሚገለጥ ጸሎት የሚሰማ የሚመልስ ተአምራት የሚያደርግ ድንቆችን አድርጎ ያሳያቸው። እንዲያውም እግዚአብሔር ምን ይላቸው ነበር? እንዳትረሳ በኤርትራ ባህር ለአንተ ያደረጋትን ነገር በምድረ በዳ ማንም ሊያልፍ በማይችልበት ምድረ በዳ እንዴት እንደመራ የመላእክትን እንጀራ እንዳበላ በጠላቶች ፊት እግዚአብሔር እንደተዋጋልህ በግብፃውያን ፊት እንዴት ሞገስ እንደሰጠ በጸናች ክንዱ በበረታችም ኃይል እንዴት እንዳወጣ ጠላቶችን በኤርትራ ባህር እንዳሰጠማቸው በአይንህ አይታል እንዳትረሳ። በሲና ተራራ ላይ የሆነውን በአይኖች ተመልክተሃል እያላቸው ውጫዊ ነገር እያሳየን የመራቸው። ለእኛ እንደነሱ ውጫዊ ነገር አላሳየንም። በአዲስ ኪዳን ዘመን እነዚህ ሰዎች እግዚአብሔርን የሚያውቁት በእንደዛት መልኩ ነው። ብሉይ ኪዳን ዘመን ማለት ነው። አያውቁም ማለት አንችልም። ያዩት ተአምራትና ሚራክሎች ስላዩ እነዛ ሚራክሎች ደግሞ ዲቫይን ናቸው። ዲቫይን ብቻ አይደሉም፣ ሱፐር ናቹራል ናቸው። በሰው ቋንቋ፣ በሰው ኃይል፣ በሰው ችሎታ የሚሰሩ አይደሉም። አምላካቸው ሲሰራ በአክሽን አይተውታል። ማን እንደሆነ ዲቴል አያውቁትም። ነገር ግን እግዚአብሔር ራሱ ሲላቸው ምንድን ነው? መልክን ምስልን ምናምን አላየህም፣ ቢኬርፉል ለራሴ አምላክ ምስል እንዳታበጅ ተጠንቀቅ። ነገር ግን አምላክህ እግዚአብሔር እንዲህ አድርጎልሃል እያላቸው ስለመራቸው እነሱ ትንሽ በብልጭታ ነው የሚያውቁት። እግዚአብሔርን የሚያውቁት ያህል ደግሞ ምንድን ነው? ሰርቶ ያሳያቸውን አምላክ መርቶ በምድረ በዳ እባቦችና ጊንጦች በሞሉበት ምድረ በዳ የመራቸው እንጀራ ያበላቸውን ቀን ቀን በደመና አምድ ማታ ማታ በእሳት አምድ የመራቸውን አምላካቸውን
በማይረሱት አይነት መልኩ ያዩትን ነገር አይተው የተከተሉት። እንደዛም ሆኖ አንዳንድ ጊዜ ወደ ጣዖት ይሄዱ ነበር። አዲስ ኪዳን ላይ ለመጀመሪያ ጊዜ ወደ እኛ ልመጣ ነው፣ ወደ ክርስቲያኖች ልመጣ ነው ከአይሁዶች ወርጄ። ክርስቲያኖች ጋር ሲመጣ ግን ኢየሱስ ክርስቶስ አብን ተረከልን። በተረከልን ጊዜ የተተረከውን አምላክ ነው አሁን የምናመልከው። አሁን ተራራ ሲጨስ ማየት የለብኝም። አሁን ባህር ሲከፈል ማየት የለብኝም። ለእኔ ከተገለጠልኝ መንፈሳዊ መገለጥና ከተረዳሁት ውስጣዊ መረዳት የመንፈስ ቅዱስ ምስክርነት ካገኘሁት ነገር አንጻር ሲታይ ተራራ ቢጨስ ባህር ቢከፈል እንደምንም ይቆጠራል። አሁን ማንም ሰው ሊነግረኝ በማይችል አይነት መልኩ የአምላኬን እውነተኝነት፣ የማመልከውን አምላክ ሕያውነት፣ የተከተልኩትን መንገድ ክላሪቲ እና ትክክለኛ ላይን ላይ ስለመሆኔ አሁን ተመልከት አንተ ሪሊ እንደዚህ ብታነብ ከመጽሐፍ ቅዱስና ከቁርአን ሞራ መቼ ነው ቀላልም ለመረዳት እንዳልከው ስለ ትሪኒቲ አሁን እንዳልከው ትንሽ ከበድ ያለ ነው። የቁርአን ቋንቋና የቁርአን ላንጉጅ አንድ አምላክ ነቢዩ መሐመድ ናቸው። እንዲህ በጣም ቀላል ሲምፕል ነው። ባይብል በእንደዚህ አይነት መልኩ ስላልተጻፈ ትንሽ ስንትን ማድረግ እንትን አይልም እና ተአምር ይናገር መጽሐፍ ቅዱስ ላይ የሚደነቅ ነገር አይደለም። ሌላ ነገር ማድረጉ ይሄ የተአምር ሰዎች በሽተኛ መፈወስ እግዚአብሔር ስላሴነት የሰውን አእምሮ ጉልበት እጅግ የሚፈትን ምስጢር ነው አለ። ምን ምስጢር ነው? ስለዚህ እርሱን ሙሉ ለሙሉ ማወቅ የእግዚአብሔርን አእምሮ ይጠይቃል አለ። እርሱን አውቀን ለመጨረስ ብንሞክር አእምሮአችንን እናጣለን አለ። ምን አደከመኝ ብለን ችላ ብንል ደግሞ ሕይወታችን እናጣለን በማለት ጳውሎስ ፍቃዱ ያስቀምጣል። ምን እናጣለን? በቃ ለመረዳትም ከባድ ነው። ኖ ምን አስጨነቀኝ ብለን ደግሞ ከተውኩን ሕይወትን እናጣለን። እግዚአብሔር ታዲያ እንደዚህ አይነት ሸክም ለሰዎች ይሰጣል ወይ ከተባለ ኖ አይሰጥም። ማስረጃ አለ እኮ ያስረሳ። አዎ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 34 ላይ እግዚአብሔር የሰላም አምላክ እንጂ ቤተክርስቲያን ላይ ስለተነሳው ጸብ ነው አውዱ የሚናገረው። ነገር ግን እግዚአብሔር የሰላም አምላክ እንጂ የምን አምላክ አይደለም፣ የሁከት አምላክ አይደለም። አምላክ የሰላም አምላክ ከሆነ አይምሮን የሚያውክ ትምህርት ለእኛ ሊሰጥ አይችልም በፍጹም። እግዚአብሔር የሰላም አምላክ ስለሆነ ኦኬ። ስለዚህ የስላሴም ትምህርትም ሆነ ነገረ ክርስቶስ በዚህ መልኩ ውድቅ ይሆናል። ምክንያቱም ሊቀበለው የማልችለው ትምህርት እግዚአብሔር ሊሰጥ አይችልም። በመቀጠል ደግሞ ኢየሱስ ክርስቶስ ራሱ እግዚአብሔር ከሆነ እንዴት ነው በቀጥታ አሁን እኔ መንገድ ነኝ ብሏል። አዎ እኔ የበጎች እረኛ ነኝ ብሏል። አዎ እኔ ሕይወት ነኝ ብሏል። አዎ በግልጹ ቋንቋ። ነገር ግን ኢየሱስ ክርስቶስ አንድን ቀን እኔ እግዚአብሔር ነኝ ብሎ ተናግሮ አያውቅም። በስጋ የተገለጠ አምላክ እኮ ነው። በተግባር ነበር እኮ ሰዎችን የሚያስተምሩ። እንዴት እንደሚጸልዩ ምን ያደርግ ነበር? በተግባር ያሳይ ነበር ኢየሱስ ክርስቶስ። ምክንያቱም በስጋ የተገለጠ አምላክ ነው። ቀጥታ ከሰዎች ጋር የሚያወራ አምላክ ነበረ። ቀጥታ ምን ነበር ማለት የነበረበት? እኔ አምላክ ነኝ ብሎ የመናገር ግዴታ ነው። ነገር ግን በተቃራኒው ምን ብሎ ያስቀምጣል ኢየሱስ ክርስቶስ? በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ይሆን ከአንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ነች። ምን እውነተኛ አምላክ ብቻ ይሆን አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ነች አለ። ይሄንን ክፍል እንደውም ሲያብራራው የአሌክሳንድሪያ ሴሪ በ444 የነበረ አባት እኮ ነው። ኢየሱስ ክርስቶስ በእምነት ወደ ልጅነት ወደ ዘላለማዊ ሕይወት የተጠሩትን እውነተኛ አምላክ አንድ ብቻ እንደሆነ ብቻም ሳይሆን አብም እንደሆነ ሊማሩ ይገባ ዘንድ ኢየሱስ ክርስቶስ ሊነግረን እጅግ አስፈላጊ ነበር እና ስለ እኛ ሥጋ የሆነ የተባለሽውን ያመክንዮ ፍጥረታትን ማለትም የሰውን ልጅ ተፈጥሮ ለመመለስ የተላከ የአንዱ አባት ልጅ ነው አለ። ስለዚህ ኢየሱስ ክርስቶስ ምንድን ነው ከተባለ በቀጥታ የአንዱ አባት ልጅ መልእክተኛ ሆኖ የተላከ ነው። በሉቃስ ወንጌል ምዕራፍ 4 ቁጥር 43 ላይ እኔ ተልክ ያለውና ወደ ተላኩበት ይሄዳለሁ በማለት ይናገራል። ኦኬ። ስለዚህ ኢየሱስ ክርስቶስ በግልጽ ቋንቋ ከአምላክ ዘንድ የተላከ የአምላክ አገልጋይ ሊሆን እንጂ የሚችለው እሱ ራሱ አምላክ ሊሆን አይችልም። በቀጥታ መልእክተኛ ነኝ ብሎ ስለተናገረ አንድም ቀን እግዚአብሔር ነኝ ብሎ ተናግሮ አያውቅም። የአንጾኪያ ኢግናቲዮስ ደግሞ
በ108 ላይ ወንጌላውያን አንድ ብቻ እውነተኛ አምላክ አብ ብቻ መስክረዋል። ምን አብ ብቻ እውነተኛ አምላክ? አብ ብቻ እውነተኛ አምላክ ከሆነ ብቻ የሚለው ቃል ይሰመርበት። አብ ብቻ እውነተኛ አምላክ ከሆነ ሌላው መንፈስ ቅዱስም ሆነ ወልድም ምን ይሆናል ማለት ነው? ውሸተኛ አምላክ ነው። ውሸተኛ አምላክ። ስለዚህ መጽሐፍ ቅዱስ በግልጽ ቋንቋ እውነተኛ አምላክ ብሎ መጽሐፍ ቅዱስም የሚያስቀምጠው ይሄን ነው። የአንጾኪያ ኢግናቲየስም የሚያስቀምጠው ይሄንን ነው። ስለዚህ ኢየሱስ ክርስቶስ የአንዱ አምላክ መልእክተኛ እንጂ እሱ ራሱ አምላክ ሊሆን አይችልም። ምክንያቱም በስጋ የተገለጠ አምላክ ስለነበረ አምላክ ነኝ ብሎ የማረጋገጥ ግዴታ ነበረበት። ለምን? መጽሐፍ ቅዱስ ይህንን መስፈርት ከየት አመጣ? አትበስ። እኔ አምላክ ነኝ ብሎ የመናገር ግዴታ መስፈርት ከየት አመጣ ከተባለ ከቁርአን አይደለም ያመጣሁት። እኔ መስፈርት ከመጽሐፍ ቅዱስ ማስረጃ በትንቢተ ኢሳይያስ ላይ በግልጽ ቋንቋ ምዕራፍ 45 ላይ እኔ አምላክ ነኝ አለ። ምዕራፍ 45 ቁጥር 5 ላይ እኔ አምላክ ነኝ አለ። ከእኔ በቀር ማንም አምላክ የለም ማለት ማን? ለእስራኤላውያን የሚገለጥ አምላክ በእውነት ከእኔ ውጭ አምላክ የለም ማለት። ኢየሱስ ክርስቶስም አምላክ ከነበረ እኔ አምላክ ነኝ ከእኔ ውጭ አምላክ የለም ብሎ በራሱ እንትን አንደበት ፕሩቭ ማድረግ ነበር። ይሄንን አላደረገም። ስለዚህ ኢየሱስ ክርስቶስ በዚህ መልኩ አምላክ ሊሆን አይችልም። የአምላክነትንም መስፈርት በፍጹም ሊያሟላ አይችልም ማለት ነው። ኦኬ ሌላው እኛ እኮ ከኛ አእምሮ በላይ ነው። መጽሐፍ ቅዱስን በመንፈስ ካልሆነ አንረዳም። በመጀመሪያ ደረጃ መጽሐፍ ቅዱስ የወረደው ለእኛ ሳይሆን ለእኛ ነው እንጂ ለእንትኖች አልወረደም፣ ለመላእክቶች አልወረደም። እግዚአብሔር ራሱ ምንድን ነው ያለው? በቅድሚያ አውቃችሁ በመንፈስ ቅዱስ ታምኑብኝ ዘንድ አይደለም ያለው። በትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ታውቁና ታምኑብኝ ዘንድ እኔ እንደሆነው ታስተውሉ ዘንድ አለ። ገና ምን ታደርጋለህ? ታምናለህ። ካመንክ በኋላ ምን ትሆናለህ? ማለት በቅድሚያ ምን ታውቀዋለህ? እግዚአብሔርን ካወቅከው በኋላ እንደገና ደግሞ ታስተውለዋለህ። ማስተዋል ማለት መመርመር፣ መተንተን ማለት ነው። ከዛ በኋላ ምን ታደርጋለህ? እግዚአብሔርን ትከተላል እንጂ መጽሐፍ ቅዱስ በፍጹም እግዚአብሔር በመንፈሱ ያስረዳል የሚባል ነገር የለም። ምክንያቱም እንደዛማ ከሆነ እግዚአብሔር ዲክታተር ወይም አምባገነን ሰዎችን የሚያስገድድ አምላክ ነው ልንል ነው ማለት ነው። መንፈስ ቅዱስ አስገድዶ አንተ እንድትረዳ የሚያደርግ ከሆነ አምላክ አስገዳጅ አምላክ ሊሆን ነው። በፍጹም ደግሞ አምላክ እንደዚህ አይነት ነገር ስራ አይሰራም። እኛ ተረድተንና እኛ በራሳችን በነጻ ፈቃዳችን መርምረን እንድንረዳ እንጂ አምላክ የሚያደርገው በዚህ መንገድ አይደለም ማለት ነው። ስለዚህ የኢየሱስ ክርስቶስም ሆነ የመጽሐፍ ቅዱስ ሀሳቡ በቀጥታ ግልጽና ግልጽ ነው። ከክርስቲያን ወገኖቻችን ናቸው እንግዲህ ወንድሞቻችን መንገድ ስተው ያሉት ማለት ነው። እና ምኞታችን አንዱን አምላክ እንዲያውቁ ነው። ኦኬ ቅድም በብሉይ ኪዳን ላይ የተነሳው ብሉይ ኪዳን ሰዎች በምንድን ነው እግዚአብሔርን ያወቁት ከተባለ በተአምራቶች የሚል። ታዲያ እኛ ስምን አለን? አምላካችንን አላህን ያወቅነው በተአምራቶች። አላህ ሱብሃነሁ ወተዓላ ጌታችሁን አላህን ሱብሃነሁ ወተዓላ ያወቃችሁበት መንገድ አለ። ይሄንን አያችሁ ፀሐይን አላችሁ አለ። በመቀጠል ደግሞ እነዚህ ወነጅሙ አለ። ይሄ ደግሞ እንትን ከዋክብትም ማለት ነው። ሙሰከራት ቢአምሪሂ ለሱ ትእዛዝ የተገሩ ናቸው አለ። ለማን? ለአላህ ሱብሃነሁ ወተዓላ ትእዛዝ የተገሩ ናቸው። ስለዚህ አላህ ሱብሃነሁ ወተዓላ ከተአምራቶቹ እነዚህ ነገር ማፍጠሩ ነው። በመቀጠል ደግሞ በተለያዩ ነቢያቶች የተለያዩ ተአምራቶችን አድርጓል። እንትን አለብኝ፣ ደቂቃ እየቆጠረብኝ ነው። ይሰማል? ይሰማል። ደቂቃ እየቆጠረብኝ ነው። 4 ደቂቃ ወርጄ ልምጣ ተመልሼ። 4 ደቂቃ እየቆጠረ ልዘጋብኝ ማለት ነው። ሪፖርት በዛበት ኮፒ ሊንክ የለውም። ምን አውቃለሁ። 4 ደቂቃ ቆጠረ። ወርጄ ልምጣ ሰዎች የዛኔ አላስወጣሁም። ማስወጣት ለእኔ አዝማት ለዚህ ሪፖርት የምታደርጉ ኧረ በስመ አብ አታርጉ። እኔ እኮ ፈልጌ ነው ልጁን እያወራለሁ። አይን አወራለሁ። ደሆን ከፈለክ ወይ ወጥተህ ተመለስ ፕሊስ። እኔም ተራይ እንዳወራ ማለት ነው። ተመችተኛል በጣም። ወጥተህ ተመለስ። ሪፖርት ለምንድን ነው የምታደርጉት? በጌታ በስመ አብ ትክክል እኮ አይደለም። ዋይ ሪፖርት አታርጉ። ጥሩ አይደለም ማለት ምናልባት ተናዳችሁ ልጁ የሚሰብከው ስብከት እሱ እኮ ሙስሊም ነው ክርስቲያን አይደለም። ስለዚህ ክርስትና ትክክል ነው ኢየሱስ ጌታ ነው እንዲል አትጠብቁ። እሱ ከራሱ ፕላትፎርም ነው እንዲናገር እኮ ፈቅጄለት ነው። ዶንት ወሪ። እኔ ደግሞ አሁን ለእሱ መልስ እሰጣለሁ። ስለዚህ ለምን ሪፖርት አደርጋላችሁ? ዋይ ሪፖርት መደራረግ ማለት የሽንፈት ምልክት ነው። በመሰረቱ አስረሴት ሄድክ ተመለስ እስኪ አሁን። እሺ ሊንክ አድርጎ በደንብ ኦኬ። የአምላካችንን አላህ ያወቅንበት መንገድ
መንገዱ በተአምራቶች ለሙሴ በተገለጠው ተአምሩ ሙስሊም ስለሆነ ማለት ነው። አላህ ሱብሃነሁ ወተዓላ በቁርአን ላይ በሱራ 4 ቁጥር 59 ላይ ማካና ኢብራሂም እኮ አልነበረም፣ ወላ ነስራንያ አልነበረም፣ ወላ ይሁድይም አልነበረም። ነገር ግን አለ ወላኪና ነገር ግን ሙስሊም ነበር፣ ለአላህ ሱብሃነሁ ወተዓላ ፊቱን ያዞረ ሙስሊም ነበር እያለ አላህ ሱብሃነሁ ወተዓላ ይናገራል። ስለዚህ ሁሉም ነቢያቶች ሙስሊም ናቸው። በተለያዩ ነቢያቶች ላይ አላህ ሱብሃነሁ ወተዓላ በታምራት ተገልጧል። ኦፍኮርስ በታምራት ተገልጧል። ለነቢዩ መሐመድም ዓለይሂ ሰላቱ ወሰላም ተአምር አድርጓል። አዎ፣ ምክንያቱም ከተአምሮቹ ትልቁ ደግሞ ቁርአን ነው። ነቢዩ መሐመድ እንደሚታወቀው መጽሐፍ ማንበብ የማይችሉ በቃ በእንትን ያደጉ ሰው ናቸው እና ምንም አይነት ትምህርት ያላገኙ። ነገር ግን አላህ ሱብሃነሁ ወተዓላ በተአምሩ ያንን ሀያል መጽሐፍ በነቢዩ መሐመድ ላይ አወረደ። ከዛም አልፎ ነቢዩ መሐመድ የሚታይ ተአምራቶችን አድርገዋል። ለምሳሌ ነቢዩ መሐመድን ግመል አውርታለች። ከዛም አልፎ ተርፎ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም በትንሽ እንትን ማለት ነው በትንሽ ወተት ቤተ ሙሉ ሰዎች ጠግበው እንዲጠጡ አድርገዋል። ይሄ የአላህ ተአምር ነው። በመቀጠል ብዙ ተአምራቶችን አድርጓል። አቡበከር ሲዲቅ ረዲ አላሁ አንሁ ኢባብ ነድፈው ወደ አሁኑ ቁስሉ እንዲደርቅ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም በአላህ ሱብሃነሁ ወተዓላ ፍቃድ እንዲሽር አድርገውታል። ሌላም ብዙ ተአምራቶች አድርገዋል። አላህ በተአምራቶቹ ብዙ ጊዜ ይሄንን ነገሮች በነቢዩ መሐመድ ላይም ተገልጧል። በተለያዩ ነቢያቶች እንደተገለጠው ማለት ነው። አላህን ያወቅንበት ዋናው መንገዱ ይባላል። ቴንክ ዩ። በጣም አሪፍ። ኦኬ፣ ቁጭ ብዬ አሁን አንተ የነገርከንን ነገር በሙሉ በአንክሮ አዳምጫለሁ። ያንተን ፖይንት ለማግኘት በጣም ነው በደንብ የሰማው። ሞር እንዴት እንዳወቃችሁ ሞር እናንተ ያላችሁን ሚራክሎችም ነግረኸኛል። እሱ አይደለም አሁን ዋና አንተ ደጋግመህ ስታነሳ የነበረው ጳውሎስ ፍቃዱም ስለ ሥላሴ የጻፈውን አንብበሃል። አንዳንድ ሰዎችም ስኮላሮች ናቸው ብለህ የጠቀስካቸውን የማላውቃቸው ሰዎችም እነሱንም ጠቅሰሃል። ኢትስ ኦኬ። እኔ ግን አሁን አንተ በተደጋጋሚ የሥላሴ ነገር ልክ እንዳይደለ ደጋግመህ ጠቅሰሃል። እሱን እኔ ደግሞ ቁጭ አድርጌ አጭር ነገር እነግርሃለሁ። ብዙም ስለ ሥላሴ ለእኔ ደግሞ ሥላሴ ከባድ ነገር አይደለም፣ ለማስተዋል አስቸጋሪ አይደለም። ከባድ ነገር ቢሆን ኖሮ እግዚአብሔር አካብዶ ይነግረን ነበር። ቀላል ስለሆነ ነው በቀላሉ የተነገረ። ኦኬ። አሁን ዛሬ ሰዎች ለማስተማር ደፋ ቀና እንደሚሉት ስለ ኢየሱስ ክርስቶስን ቢጠየቁ ስለ ኢየሱስ ክርስቶስ ማንነት እግዚአብሔር ቀለል አድርጎ በነገረን መልኩ ሳይሆን በራሳቸው መልኩ ድብልቅልቅ አድርጎ እንደሚያወሩት ሰው ሰራሽ የሆነ ትምህርት ሳይሆን እግዚአብሔር ነገሮችን በአስቸጋሪ መልኩ አልነገረንም። ሲጀመር አስቸጋሪ ነገር የሚነግረንም ምክንያት የለም። አንድ ሌይማን የሆነ ሰው ያልተማረ ሰው አንብቦ ሊረዳ በሚችለው አይነት መልኩ ነው ባይብል የተጻፈው። ነገር ግን ከውጭ እንደ ስነ ጽሁፍ ለሚያነበው ሰው አንድ ደም ይፈሳት የነበራት ሴትዮ ታሪክ ቢያነብ እኮ ይህን ታሪክ እንደ ልብ ወለድ ያነበዋል። መንፈሳዊ መረዳት ግን አያገኝበትም። ቃል ሳይሆን መጽሐፍ ቅዱስ ብለን የምናነበው እኛ መንፈሳዊውን ቃል ነው። የቃሉን መንፈስ ነው እንጂ የእግዚአብሔር ቃል ብለን የምንጠራው ሪትን ወርድ አይደለም። የእግዚአብሔር ቃል ሪትን ወርድማ ቢሆን ኖሮ ባይብል ለምሳሌ የታሪክ መደጋገም የቁጥር መዛባትም አለ መጽሐፍ ቅዱስ ላይ። የባይብል አክሬሲ መንፈሳዊ አክሬሲ እንጂ የምናወራው የሪትን ወርድ አይደለም። ሪትን ወርድ በሰው ነው የተጻፈው። ለአንድ ነቢይ እግዚአብሔር ቃል ሰጠ ማለት አይዲያ ነው የሚሰጠው። ለምሳሌ ህዝቡ በድሎ ከሆነ ህዝቡ ንስሐ መግባት እንዳለበት፣ ህዝቡ እንደበደለ ጣዖት እንደተከተለ፣ ከዚህም የተነሳ ለህዝቡ መልካም እንደማይሆን ለህዝቤ ንገርልኝ ካለ ይህ ሀሳብ ነው በውስጡ ድሮፕ የሚያደርገው። ሰውየው ይሄንን ሀሳብ ዴሊቨር የሚያደርግበት መንገድ መንፈስ ቅዱስ በሚሰጠው ጥበብ በራሱ ቋንቋ ነው። ለህዝቡ ተመለሱ፣ አትሳሳቱ፣ ከዚህ መንገድ ተመለሱ ብሎ ዲቴል በጽሁፍ ወይም በስብከት መልክ ቢነግራቸው እያንዳንዱ ከአፉ የወጣውን ቃል እግዚአብሔር ተናገረ ማለት አይደለም። አይዲያውን ነው እግዚአብሔር የሰጠው። ያንን አይዲያ በጽሁፍ መልክ ያስተላለፉልን ነው። የጽሁፍን አክሬሲን ማንጠብቀው ለዚህ ነው። ለምሳሌ አንድ ታሪክ በሁለት ሰዎች ተጽፏል። የቁጥር መሳሳት አለ ማለት የመጽሐፍ ቅዱስን መሳሳት ያሳያል ማለት አይደለም። አሁን ግን ወደ ተነሳውበት ሀሳብ ስለ ትሪኒቲ አንተ ደጋግማ አንስተሃል። ስለ ኢየሱስ ክርስቶስ መለኮታዊ ባህሪ እሱ አምላክ ነኝ አላለም። እውነተኛ አምላክ አንተ ብቻ የሆንክ ብሎ ኢየሱስ ክርስቶስ ራሱ ጸልየዋል። እሱን ጠቅሰኸዋል። አንድ አምላክ አብ አለን የሚለውን ቃል ጠቅሰሃል። ኤፌሶን ምዕራፍ 4 ቁጥር 6 ላይ ቁጥር 5 ነው 6 ላይ ነው ሁሉ በሁሉ የሆነ አንድ አምላክ አብ አለን ብሎ ሲናገር አንድ አምላክ አብ። ኢየሱስ ክርስቶስ ራሱ ምን አለ? አንድ ጊዜ ደግ መምህር ሲሉት ለምን ደግ መምህር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ደግ ማን ነው ብሎ ተናግሯል። ራሱ ኢየሱስ ክርስቶስ ደግሞ ሰው ነውና ወደ እግዚአብሔር ጸልየዋል። ሲጀመር ሲጸልይ ሰው እንጂ የሚጸልየው አምላክ ወደ አምላክ አይጸልይም። መጸለይ ብቻ አይደለም አምልኳል።
ሲጀመር ራሱ እግዚአብሔር የኢየሱስ ክርስቶስ አባትና አምላክ ተብሏል። እግዚአብሔር አባት የለውም፣ እግዚአብሔር አምላክ የለውም። ነገር ግን አባቴና አምላኬ ማለት የሚችል ማን ነው? ሰው ነው። ስለዚህ ሰው መጽሐፍ ቅዱስ በግልጽ ቋንቋ እኮ ሳያምታታ ምንም ክርክር በማያስፈልገው መልኩ ያንተን ሀሳብ ነው የማወራው። በነገራችን ላይ እኔ ቀና ነኝ፣ እኔ ጀነረስ ነኝ። ባይ ኃይሉ ዮሐንስ እንዴት መሰለ ጀነረስ ነኝ፣ ቀና ነኝ የምልህ አንተ ሙስሊሙ ሰውዬ ስለተናገርክ ሁሉ ነገር ኔጌቲቭ አድርጌ ላይ በሬ ዘግቻ አለ ምሰማ እኔ በሬ ከፍቼ ነው የማድምጥ። ሰው ከኔ ጋር ሲያወራ በሩን ዘግቶ ነው የሚያወራው። አሁን አንተ በር ዝግ ነው፣ እኔ ለእኔ ግን ዝግ አይደለም። አንተ ከተናገርከው ነገር ውስጥ ብዙ ፐርሰንት እውነት ነው፣ አግሪ ያደርጋለሁ፣ እስማማለሁ። የማልስማማው ፓርት ግን አልስማማም። ለምሳሌ የምስማማው ልንገር፣ ደጋግሜ የጠቀስከው አንድ አምላክ አንተ ብቻ አንድ አምላክ ብለህ የጠቀስከው ኦፍኮርስ አብ ብቻ አምላክ የተባለው ኦፍኮርስ ትክክል ነህ። ምክንያቱም ኢየሱስ ክርስቶስ ሰው ነው። ሰው ስለሆነ ነው ያመለከው። ሰው ስለሆነ ነው እግዚአብሔር አባት ያለው። እግዚአብሔር እግዚአብሔርን ይወልዳል ማለት አይደለም። ሲጀመር አባትና ልጅ የሚለው ቋንቋ አላህ አይወልድም አይወለድም እንደምትሉት፣ በእርግጥ እግዚአብሔር አይወልድም አይወለድም በዛ ቋንቋ። ምክንያቱም ሚስት አግብቶ አይወልድም፣ ስጋ ለባሽ አይደለም። ሲጀመር መውለድ የሚለው ቋንቋ እኛ የእግዚአብሔር ልጆች ነን፣ አባታችን ነው ወልዶናል፣ የዘር ልጆች ነን ብለን ስንናገር ከማህፀን ስለመውጣት ወይም ደግሞ ሚስት አግብቶ ስለመውለድ ሳይሆን እያወራን ያለ ነው በህያው በእግዚአብሔር ቃል ከእግዚአብሔር መገኘታችንን ነው። ይሄ ነው ልጅነት። የእግዚአብሔር መልክና አምሳል መሆናችንን ነው ልጅነት ብለን የምንጠራው። በጽድቅ ኳሊፋይ ማድረጋችን፣ በሁለተኛ ጽድቅና ቅድስና ኳሊፋይ ያደረገ ማንነታችን፣ በእግዚአብሔር ፊት መቆም የሚችል ስብዕናችንን ነው የእግዚአብሔር ልጅ ብለን የምንጠራው እንጂ ባይዘወይ ኤስ ቢብሊካል ተርም ነው ልጅነት የሚለው ቋንቋ። ስለ ኢንቲሜሲ ነው ደግሞ የሚያወራው። ኦኬ፣ በአጠቃላይ እሱ ብቻ መጽሐፍ ቅዱስ አንተ ብቻ አብ አምላክ ብሎ ሲናገር እናንተ ለምን ከየት ያመጣችሁት ትሪኒቲ ነው? ወልድና መንፈስ ቅዱስ አማልክት ቢሆኑ ኖሮ ልክ እንደ እግዚአብሔር አብ አንተ ብቻ ባልተባለ ነበር ላልከው ነገር ባይዘወይ አንተ ብቻ የተባለበት ምክንያት ከትሪኒቲ ከሶስቱ ማንነት ፍሮም ደ ትራዩን ጋድ ሁለተኛው ፐርሰን ሰው ሲሆን ሶስተኛው ፐርሰን በገዛ ፈቃዱ በቅባት መልክ፣ አሁንም ቅባት የሚለው ስለ ሎሽን ወይም ደግሞ ስለ ቫዝሊን አይደለም ማውራው፣ ኢን ሂውመን ተርም የተገለጠበት አገላለጥ ነው። አገላለጥ እንጂ ሆል ስፒሪት ኢስ ፐርሰን። ፐርሰን ስለሆነ ነው የሚናገረው፣ ፐርሰን ስለሆነ ነው የሚመራው፣ ፐርሰን ስለሆነ ነው የሚያስተምረው፣ ፐርሰን ስለሆነ ሰዎች ባርናባስና ሳውልን ለመረጥኳቸው ስራ ለዩልኝ አለ መንፈስ ቅዱስ። ፐርሰን ስለሆነ ነው ስለፊተኛው ዘመን መንፈስ ቅዱስ እንዲህ ይላል ተብሎ የተነገረው። ሰው መንፈስ ቅዱስ ስጋ ለባሽ አይደለም እንጂ ፐርሰን አይደለም ማለት አለም፣ አምላካችን ነው። ነገር ግን በአምላክ ፎርም ሳይሆን በምድር ላይ የተመላለሰው የአብንና የወልድን ሀሳብ ብቻ ለማድረግ የመጣ በቅባት መልክ ራሱን ሊሚት አድርጎ ስለመጣ አብን ብቻ ነው በአምላክ ፎርማት እየተገለጠ የምናየው በዛ ስፍራ ላይ። ምክንያቱም ወልድ ምን ሆኗል? ሰው ሆኗል። እርሱም ከእግዚአብሔር ዘንድ የተገለጠ ሰው ነበር ይለዋል ወንድሜ አስረስ። መጽሐፍ ቅዱስ ነው የሚለው ይሄንን፣ ቁርአን አይደለም የሚለው። ከእግዚአብሔር ዘንድ የተገለጠ ሰው ነበር። እንደገና አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ይህ ሰው ስራው ምንድን ነው? ሐዋርያ ነው። ይህ ሰው ስራው ምንድን ነው? ሊቀ ካህን ነው። ይህ ሰው ስራው ምንድን ነው? ንጉሳችን ነው። ይህ ሰው ስራው ምንድን ነው? ነቢይ ነው። ሰው ነው። የገሊላ ሰው ነው። በትውልድ ሀረጉ ከዘር ሀረጉ የሚመዘዘው ከይሁዳ ነገድ ነው ይላል መጽሐፍ ቅዱስ። እግዚአብሔር ከይሁዳ ነገር እንዳይደለ እናውቃለን። ስለ ሰው ነው የሚያወራው። ጌታችን ከይሁዳ ነገድ ነው ተብሎ ተጽፏል። የዳዊት ልጅ ተብሏል። እግዚአብሔር የዳዊት ልጅ አይደለም። የዳዊት አምላክ የዳዊት ፈጣሪ ነው። የአብርሃም ልጅ የዳዊት ልጅ ተብሎ ተጽፏል። በአንድ ሰው አለመታዘዝ ኃጢአት ወደ ዓለም እንደገባ በአንድ ሰው መታዘዝ ከመጠን ይልቅ በዛ ሲል ሰው ብሎታል። የኋለኛው አዳም ሲል አዳም ብሎታል። ይህን ሁሉ የፈለግኩት ለምንድን ነው? ሙስሊሞች መረዳት ያለባችሁ ኢየሱስ ክርስቶስ ሰው ነው፣ ወንድማችን ነው የምንለው ሰው ስለሆነ ነው። እኛ የእግዚአብሔር ወንድሞች አይደለንም፣ የእግዚአብሔር ልጆች። አሁን ይህ ኢየሱስ ማን ነው ነው ያንተ ጥያቄ መሆን ያለበት። አንተ የጠቀስክልኝ አንዱን ፓርት ነው። አዎ ሰው ነው ላልከው እስማማለሁ፣ ሰው ነው። አንተ ብቻ አምላክ ያልከው ደግሞ ወደ ሰውነቱም ያልመጣው በቅባት መልክም ያልተገለጠው በእግዚአብሔርነቱ ያለው እርሱ እግዚአብሔር ነው እና ሰው የሆነው ፓርት የቀረውን አምላኬ ብሎ ጠራው። ምክንያቱም ሰው ከሆነበት ሰዓት ጀምሮ ኢየሱስ ክርስቶስ ወደዚህ ዓለም ሳይመጣ ቃልም ስጋ ሆነ የሚል ቃል ከመጻፉ በፊት ስጋ ለባሽ ሰው ሆኖ ከድንግል ማርያም ከመወለዱ በፊት አባቴ ብሎ አልጠራውም፣ ሊጠራውም አይችልም። ከአብ የሚተካከል ሁሉን የሚችል አምላክ ነው እግዚአብሔር። ቃል ዓለማትን የፈጠረው እሱ ነው። ለምሳሌ አንተ መቼም ዛሬ ሌላ ጥቅስ ውስጥ ገብቼ ብዙ ሰዓትን መውሰድ አልፈልግም። ከአሁን በፊትም አውርቻለሁ እንጂ ስለ መለኮታዊ ባህሪ ካወራን እግዚአብሔራዊ ማንነቱ እኔ ቁጭ አድርጌ ከመጽሐፍ ቅዱስ አሁን እነግርሃለሁ። እንደውም አንዳንድ ጥቅሶች አሁኑኑ የኢየሱስ ክርስቶስን መለኮትነት ወይም እግዚአብሔርነት አሁን ልንገርህ፣
አንተ ለዛ የሚሆነውን ነገር አይደለም የምትለውን ነገር ከአንተ ደግሞ መስማት ፈልጋለሁ። ባጭሩ ሰዓትን ሳልወስድ ለመጀመሪያ እንትን ግን ቃል በቃል ብንጠያየቅ ደስ ይለኛል። በኋላ ቆይ እንደው ስለ ኢየሱስ ክርስቶስ አንተ ሰውነቱን ይሄው አሁን አንተ ቅድም ሰው ስለሆነ ነብይነቱን ቅድም የነገርከን አብ ብቻ አምላክ እንደሆነ ኦፍኮርስ አብ ብቻ ነው አምላክ። ኢየሱስ ክርስቶስ መለኮት ባህሪ ቢኖረውም መለኮት ቢሆነው ለእኛ የተገለጠልን በሰውነቱ ስለሆነ ስለ አምላክነቱ ስበኩም አልተባልንም። ይኸውልህ አሁን የክርስቲያኖች ችግር እዚህ ጋር ነው። ስበኩ ያልተባሉትን ስለሚሰብኩ ባልተፈቀደላቸው ቦታ ላይ ገብተው ስለሚዘባርቁ ከዛ የተነሳ ለሙስሊሞች ግራውንድ ሰጥተው እናንተ ሰዎች ምን ነካችሁ? ሙስሊሞች ይመጡና በባይብል ላይ እሱ ከእግዚአብሔር ዘንድ የተገለጠ ሰው ነበር የሚለውን ቃል አንቦ ባይብላችሁ ራሱ እኮ ሰው እያለ እናንተ በምን ሂሳብ ነው እግዚአብሔር ነው የምትሉን ይላሉ። ትክክል ናቸው። እግዚአብሔር አይደለም ግማት አለ። ነገር ግን አይመለከተኝም። አሁን ስለ ኢየሱስን በተመለከተ በሰዋዊ ማንነቱ ብቻ ነው ላቆም የሚገባኝ። መለኮታዊ ባህሪው ግን የትም ሄዶ ወይ ጠፍቶበት ሳይሆን እሱን ስበክ አልተባልኩም። ከተጠየቁ ግን እናገራለሁ እግዚአብሔር ሰው እንዴት እንደሆነ። ለምሳሌ እግዚአብሔር ባይሆን እንዴት ነው ሰማይና ምድርን ሊፈጥር የቻለው? ሰማይና ምድርን እሱ ስለመፍጠሩ ቆላስይስ ምዕራፍ 1 ላይ አንተ የምታውቀው ቃል ነው። ከአሁን በፊት ነግሬህ አውቃለሁ። ስለ ልጁ ግን መጽሐፍ ቅዱስ እንግዲህ ከቁጥር 13 ጀምረ ስትናገር እርሱ ከጨለማው ስልጣን አዳነን ወደ ልጁም የፍቅር መንግስት አፈለሰን ይልና ይኸውልህ ቃል በቃል ከቁጥር 15 ጀምረ ስታነብ ቃል በቃል በሰማይና በምድር ያሉት ዙፋናት ቢሆን ስልጣናት ሁሉ በእርሱና ለእርሱ ተፈጥሯል። ለማን? ስለ ኢየሱስ ክርስቶስ ነው የሚያወራው። ሳይጨርስ እሱ የቤተክርስቲያን ራስ ነው ይለዋል። እና የሚታዩትና የማይታዩት ዙፋናት ቢሆን ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥሯል ከተባለ ወይም ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ የሆነው ሁሉ የሆነው በእርሱ ነው። በማን? በቃል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ የሆነው ሁሉ የሆነው በእርሱ ነው። ያለ እርሱ የሆነ አንዳች የለውም። ከቆላስይስ ምዕራፍ 1 ጋር አንድ አይደለም። ዋን ሞር ጥቅስ ልጨምርልህና ሌላውን ብዙ ጥቅስ አልጠቅስም። የዕብራውያን መልእክት ላይ ካሁን በፊትም ጠቅሼ እናውቃለሁ። ስለ ልጁ ግን ይልና አንተ ሰማያትን ፈጠርክ፣ ምድርም የእጆች ስራ ነች አምላክ ሆይ እና ይህን እነዚህ አሁን ተመልከት። ሰማይ ምድርን የፈጠረው እሱ ከሆነ ምድርን እንደሚጠቀልላት ሰማያትንም እንደ መጋረጃ እንደሚጠቀልል እርሱ አምላክ ሆይ አንተ ከጥንት ሰማያትን ፈጠርክ የሚለውን ቃል እያየው አምላክ ሆይ እያለው እንዴት ነው መለኮታዊ ባህሪውን ከመጽሐፍ ቅዱስ እየጠቀስኩ ልና ማድረግ የምችለው? እኔ ሙስሊም ቢሆን ወይ ከቁርአን ትክክል ነኝ። ከባይብል ከመጣ ግን መለኮትነቱንም ሰውነቱንም ጎን ለጎን ላሳይ ከቻልኩ መጽሐፍ ቅዱስ ቃል በቃል ካሁን በፊት ጠቅሼልህ የሆነ ነገር አልከኝ። አንደኛ ዮሐንስ መልእክት ምዕራፍ 5 ላይ የተባረከ አምላክ ነው እያለ ስለሱ ቃል በቃል ከተፈለገ ጥቅስ እኔ አልወድም ጥቅስ መጥቀስ እንደዛ ቃል አሁን እዛ የተባረከ አምላክ የሚለውን ቃል አልወድም እንደዛ ጥቅስ መጥቀስ። ጥቅስ ግን አለኝ። እሱን ከምጠቅስ ሰማይና ምድርን የፈጠረው እሱ እንደሆነ ባይብል ካሳየኝ አምላክ ወይ አንተ ከጥንት ሰማያትን ፈጠርክ ብሎ ለኢየሱስ ክርስቶስ ከተናገረ እንዴት ነው ሰው ብቻ የሚሆን? ሰው ነው ወይ ሰማይና ምድርን የፈጠረው? አላህ አይደለም ወይ የፈጠረው? ለሙሴ የተገለጠው ሙሴን ያናገረው እኔ አባት ያዕቆብ አምላክ ነኝ ያለው ኋላ ላይ ስጋ ለባሽ ሆኖ ከድንግል ማርያም ተወልዶ የመጣው መሲሁ ኢየሱስ ክርስቶስ እሱ ነው። እሱ ስለመሆኑ የማውቅበት ማስረጃ ብዙ መጥቀስ እችላለሁ፣ ግን ብቻዬን መስመሩን እንዳልይዝ ወደ አንተ ልመልሰው። ግድ የለም መናገር የምትፈልገው ነገር ካለ ተናገር እና እመለሳለሁ። እሺ፣ በመጀመሪያ ደረጃ መጽሐፍ ቅዱስ ላይ ምድርና ሰማይን የሰራው ማን ነው ስንል መዝሙረኛው ዳዊት አንተ አምላክ ሆይ ምድርን ፈጥረሃል ሰማይንም ዘርግተሃል እያለ ዳዊት በመሰንቆ እና በበገናው በከበሮ እና በጊታሩ ይዘምራል ዳዊት በመዝሙሩ። በመቀጠል ለዚህኛውም ደግሞ ማርያምም ጭምር ማርያም የተባለች የአሮን ወልድ እህት በቀጥታ እንደዚህ ብላ ነው የዘመረችው አምላኬ ወይ እያለች ስለ አምላክ ኃያልነት ዘምራለች። እሺ ታዲያ ዕብራውያን ምዕራፍ 1 ላይ ቁጥር 8 ላይ ያለው ምን ታደርጋለህ እንዴ? በመጀመሪያ ደረጃ አንድ እንድታወቅልኝ የሚፈልገው ነገር የዕብራውያን ጸሐፊ ማን እንደሆነ ያለመታወቁ በጣም አንዱ እንትን ነው፣ እሱም እንቆቅልሽ ነው። ለምሳሌ ጆን ዊትሰን የተባለ ሰው የዕብራውያን ጸሐፊ ማን እንደሆነ እንደማይታወቅ ይናገራል። በመቀጠል የአዲስ ኪዳን ማብራሪያ በሚለው መጽሐፍ ላይ በግልጽ ቋንቋ የዕብራውያን ጸሐፊ አይታወቅም ተብሎ ተቀምጧል። ብዙ ኤርሊ ቸርች ፋዘርስም የዕብራውያን ጸሐፊ ማን እንደሆነ በቅጡ እንደማይታወቅ ይናገራል። እሺ አንደኛ መጽሐፉ ማን እንደጻፈው አይታወቅም።
አይታወቅም። እሺ መልእክቱን እንመርምረው። ኦኬ መልእክቱንስ ብንመረምረው ከተባለ በዕብራውያን ምዕራፍ 1 ቁጥር 8 ላይ ያለው ጥቅስ ከየት የተወሰደ ነው ከተባለ በመዝሙረ ዳዊት ምዕራፍ 45 ቁጥር 7 ላይ ለሰለሞን የተዘመረው መዝሙር አለ። አብዛኛው የአይሁድ ኮመንተሪዎች ለሰለሞን እንደተዘመረ ያምናሉ። ምን ተብሎ? በግልጽ ቋንቋ ሰለሞን አምላክ ወይ ዙፋንህ ለዘላለም ነው ተብሎ ሰለሞን አምላክ ወይ ተብሎ ተዘምሯል። ይቀጥልና ቁጥር 10 ላይ ኦኬ ኮረኮርኩ እንዴ? ለሰለሞን ተዘምሮለታል። በመዝሙረ ዳዊት ምዕራፍ 45 ቁጥር 7 ላይ መመልከት ይቻላል። ኦኬ ለመዝሙር ሰለሞንም አምላክ ተብሎ ተዘምሮለታል። ኦኬ ቁጥር 10 ላይ ያለው ጥቅስ ነው አሁን ትንሽ ግራ ያጋባ። ይሄን ተስማምተናል ይመስለኛል። ኦኬ ዕብራውያን ምዕራፍ 1 ቁጥር 10 ላይ ምን የሚል ቃል እናገኛለን? ስለ ልጁ ግን አለና ጨረሰ። ቁጥር 8 ላይ ስለ ልጁ ግን ስለ ልጁ ግን አምላክ ወይ ዙፋኔ እስከ ዘላለም ድረስ ይኖራል። የመንግስትህ ብትር የቅንነት ብትር ነው። የጻድቅን ወደደ አመፃንም ጠላህ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባው አለና ምን አደረገ? ጨረሰ። ስለ ልጁ ማለት ነው። ለምን? ሰለሞን በተባለበት አውድ ኢየሱስ ክርስቶስን አምላክ ተብሎ ስለተጠራ ማለት ነው። ኦኬ ደግሞ አለ። ደግሞ የተባለው ለማን ነው ከተባለ ለእግዚአብሔር ነው። ደግሞ አለ ጌታ ወይ አንተ ከጥንት ምድርን መሰረትህ፣ ሰማዮችም የእጆች ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ምንድነው? አንተ ጸንተህ ትኖራለህ። ደግሞ የተባለው ለማን ነው ከተባለ እግዚአብሔር። አይ ለምን? እግዚአብሔር ኦኬ ነገር በአንደኛ ቆሮንቶስ ቆይ አንዴ ልጨርስ፣ ልክ እንዳሉ ታግሼ እንደጨረሱ። ኦኬ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ነገር ሁሉ በእርሱ የሆነ ነው የሚለው። በማን? በእርሱ። በማን ነው ከተባለ በአብ። አንድ አምላክ አብ አለን። በግልጽ ቋንቋ አንድ አምላክ አብ አለን። ስለዚህ ኢየሱስ ክርስቶስ ሳይሆን ምድርና ሰማይ የተፈጠረችው በማን ነው? ነገር ሁሉ በእርሱ የሆነ በማን? በአብ። ስለዚህ አብ ነው ነገሩን የፈጠረው። ቆላሲስ ምዕራፍ 1 ቁጥር 15 ላይ ሌላ የተነሳ ጥቅስም አለ። ኦኬ ቆላሲስ ላይ እዛው ራሱ እንድንመለከተው የሚያደርገን ጥቅስ ምንድን ነው ከተባለ በጣም የሚያስቀኝ ጥቅስ ነው። እንደውም በጣም ክፍሉን በደንብ ብናየው ደስ ይለኛል። እሺ እንዲህ የሚል ቃል ነው። እሺ በቆላሲስ 1:15 ላይ በግልጽ ቋንቋ ምንድን ነው? ክፍሉን ላውጣና ላንብብልን። ይቅርታ አንድ 15 እርሱ የማይታይ አምላክ ምሳሌ ነው። የማይታይ አምላክ ምሳሌ ነው። ኦኬ የማይታይ አምላክ ምሳሌ ነው ማለት ታዲያ ምን ማለት ነው ከተባለ እኛም የማይታይ አምላክ ምሳሌ ኦፍ ኮርስ በዘፍጥረት ምዕራፍ 1 ቁጥር 26 ላይ በግልጽ ቋንቋ ምን የሚል ቃል እናገኛለን? ሰውን እንደ መልካችንና እንደ አምሳላችን እንፍጠር፣ እኛ በቅድስና እስከተመላለስን ድረስ የእግዚአብሔር መልኮች ነን ማለት ነው። በቀጥታ የእግዚአብሔር ምሳሌዎች ነን። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 6 ላይ ብትመለከቱ በግልጽ ቋንቋ ወንድ ልጅ የእግዚአብሔር መልክ ነውና ተብሏል። የምን መልክ? የእግዚአብሔር መልክ። ታዲያ የእግዚአብሔር መልክ ነው የተባለው በምኑ ነው ከተባለ በገዢነቱ። በገዢነቱ ወንድ ልጅም ገዢ ነው፣ እግዚአብሔርም ገዢ ነው። ለምሳሌ ወንድ ልጅ ባል ነው፣ እግዚአብሔርስ ገዢ ነው። ገዢ የሚለው ቃል በተለዋዋጭ ባል በሚለው ይመጣል። በትንቢተ ኢሳይያስ ምዕራፍ 54 ቁጥር 4 ላይ ፈጣሪሽ ባልሽ ነውና ስሙም የሰራዊት ጌታ እግዚአብሔር ነው ተብሏል። ታዲያ ባል የሚለው ቃል በተለዋዋጭ ምን ለሚል ይመጣል? ገዢ። እግዚአብሔር ባል ሆኖ ነው ወይ ምስት አግብቶ ነው ወይ የሚል ነገር ከተነሳ አይደለም፣ ምስት ስለሚያገባ አይደለም። እግዚአብሔር ገዢ ስለሆነ ነው ባል በሚል ቃል የተቀመጠው። ስለዚህ ወንድ ልጅ ባል ነው፣ ስለዚህ ገዢ ነው ማለት ነው። ከእግዚአብሔር የሚጋራው ነገር ቅድስናውና ገዢነቱ ነው። ኦኬ ስለዚህ ወንድ ልጅ የእግዚአብሔር ምሳሌ ነው። በአጠቃላይ ኢየሱስ ክርስቶስም ወንድ ስለሆነ የእግዚአብሔር ምሳሌ ነው ተብሏል። የሚታዩትና የማይታዩት ዙፋናትም ቢሆን ወይም ጌትነት እርሱ የማይታይ አምላክ ምሳሌ፣ የሚታዩትና የማይታዩትም ዙፋናትም ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና። እርሱ ፈጥሯል አይልም። በመጀመሪያ ደረጃ በማን ፈጠረው? በእርሱ ተፈጥረዋልና ነው የሚለው እንጂ እርሱ ፈጠራቸው አይልም። አንድ ምሳሌ ልጠቀም።
በመዶሻው መታው ከተባለ መዶሻው መታው በመዶሻ መታ ማለትና መዶሻው መታው ማለት በጣም የተለያዩ ነገሮች። በመዶሻ መታው ከተባለ መዶሻው ሳይሆን የመታው በመዶሻ ሰውየው ነው የመታው። በእርሱ ተፈጥረዋልና ሲባል እርሱ ፈጠረው ሳይሆን በእርሱ በኩል ተሰርተዋል ተፈጥረዋል የሚለውን ነገር። ታዲያ ምንድን ነው የተፈጠረው ከተባለ የኒስ ጎርጎሪዮስ የተባለ በ394 ላይ ያለው እንዲህ በማለት ያብራራዋል ክፍሉ። ጎርጎሪዮስ የቤተ ክርስቲያን አባት ነው። ኤርሊ ቸርች ፋዘርስ እንዲህ በማለት ያስቀምጣል። የበኩር ልጅ የሆነው የፍጥረት ትርጉም ለእኛ የምናውቅ አይደለም። ሁልጊዜ ተፈጥሯችን የመጀመሪያ የመጸነስና የልደታችን ሁለተኛው የአዲስ ፍጥረታትን ፍጡርን እንገነዘባለን። የምን የአዲስ ፍጥረታትን ታዲያ በኢየሱስ ክርስቶስ ተፈጥረዋል ሲባል ምን እየተባለ ነው ከተባለ የመጀመሪያው አዳም የሰራው ስህተት አለ። በአዲሱ አዳም ታደስን ማለት ነው። በኢየሱስ ክርስቶስ ተፈጠርን ሲባል በአዲሱ አዳም ታደስን ማለት እንጂ ኢየሱስ ክርስቶስ ፈጣሪ ነው ወይም አምላክ ነው የሚለውን ነገር አስይዝም። አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 23 ላይ ብትመለከት ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ምን ከሚል ከማይጠፋ ዘር። ስለዚህ በዚህ ዘር ታድሳችኋል የሚል ኮንሰፕት ነው ሄደው። በአንደኛው ጴጥሮስ ምዕራፍ 1 ቁጥር 3 ላይ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያውያን ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። ሁለተኛ የወለደ ነው። ሁለተኛ የወለደን ስል ምን እያለን ነው ከተባለ ሁለተኛ ያደሰን እያለን ነው። ታዲያ ዳግም ተወልደናል ወይ ሲባል አዎ ዳግም ታደሰን እያለን ነው እንጂ ክፍሉ ሌላ አይደለም ማለት ነው። በኤፌሶ ምዕራፍ 2 ቁጥር 5 ላይ ከወደደን አለ ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋም ድናችኋል አለናል። ስለዚህ በክርስቶስ በኢየሱስ ክርስቶስ በኩል ምን ሰጠን? ሕይወትን ሰጠንና እኛን አደሰን። የመጀመሪያው አዳም ያጠፋውን ያመክንዮ ሕይወትን በአዲሱ አዳም አደሰን እያለ እንጂ ክፍሉ እንደተባሉ አይደለም። ቆላሲስ ምዕራፍ 2 ቁጥር 13 ላይ ደግሞ እናንተ በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችኋል። በማን በክርስቶስ በኩል ምን ሰጠን? ሕይወትን ሰጠን። ማን? እግዚአብሔር እንጂ እንትን አይደለም። ኢየሱስ ክርስቶስ ፈጠረን አይደለም። በኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱትን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ፈጠረን። በማን በኩል? በክርስቶስ ኢየሱስ ፈጠረናል። በክርስቶስ ኢየሱስ ፈጠረን ስል ምን እያለን ነው? አደሰን እያለ እንጂ ኢየሱስ ክርስቶስ ጭቃ አብኩቶ ጋገረን የሚል ነገር ትርጉም የለውም። እንዲሁም ለዚህ በደንብ ማረጋገጫ የሚሆነው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ የሆኑ ዘንድ አሮጌውን እርሾ አስወግዶ ፋሲካችን ክርስቶስ ታረደልናል። ምን አደረገ? አሮጌውን እርሾ አስወግዶ ከዛ በአዲሱ ሊጥ ምን አደረገን? አደሰን እያለ ነው በአንደኛ ቆሮንቶስ። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አለ አዲስ ፍጥረት ነው አለ። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ የሆነ ነገር የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው አለ። በማን በኩል? ከእግዚአብሔር በኩል የማስታረቁን ስራ ለክርስቶስ ሰጥቶ ምን አደረገ? አደሰን እያለ ወይም ዳግመኛ ተፈጠርን፣ ዳግመኛ ታደስን፣ ዳግመኛ ተወለድን የሚለውን ኮንሰፕት እንጂ መጽሐፍ ቅዱስ እያስተማርን ያለው ኢየሱስ ክርስቶስ ፈጠርን የሚል ነገር መጽሐፍ ቅዱስ ላይ የለም። ለዚህም ደግሞ የቤተ ክርስቲያን አባት ጠቅሼ አስተምሬያለሁ። ታዲያ ኢየሱስ ክርስቶስ ምንድን ነው? ኦኬ ላጠቃልል ሀሳቤን እና ከዛ እንትን እላለሁ። ታዲያ ኢየሱስ ክርስቶስ ምንድን ነው ከተባለ ኢየሱስ ክርስቶስ በክርስቶስን እግዚአብሔርን እንድናውቀው እየተላከ ነው። በአንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ ሕያዋን እውነተኛውን አምላክ ታመልኩ ዘንድ አለ። ሕያውና እውነተኛውን አምላክ ታመልኩ ዘንድ ከጣዖታት እንዴት ወደ እግዚአብሔር ዘወር እንዳላችሁ እነርሱ ራሳችሁ እንዴት እንደተቀበላችሁ ስለኛ ያሳየናል። ስለዚህ ኢየሱስ ክርስቶስ የሚያሳየን ምንድን ነው? ከጣዖታት ርቀን ወደ እውነተኛውን አምላክ እንድንመለስ። ታዲያ ያ እውነተኛው አምላክ ማን ነው? ትንቢተ ኤርምያስ ምዕራፍ 10 ቁጥር 10 ላይ እግዚአብሔር ግን እውነተኛ አምላክ ነው። እርሱ ሕያው አምላክና የዘላለም ንጉሥ ነው። ከቁጣውም የተነሳ ምድር ትናወጣለች፣ አሕዛብም መዓቱን ሊቋቋሙ አይችሉም። ይህንን አምላክ ኢየሱስ ክርስቶስ ሊያስተዋውቅልን መጣ እያለ እንጂ ክፍል ኢየሱስ ክርስቶስ ፈጣሪ ነው የሚል ነገር የለም። አሁንም ወደ ቅድሙ ጥያቄ ሲመለስ ኢየሱስ በአንደበቱ እግዚአብሔር የመናገር ፕሩፍ ያደርግ ስለነበረ በብሉይ ኪዳን ላይ ኢየሱስ ክርስቶስ እኔ አምላካችሁ ነኝ፣ እኔ ፈጣሪያችሁ ነኝ ብሎ የተናገረበት አንድ የመጽሐፍ ቅዱስ ክፍል ቢገኝ በጣም ደስ ይለኛል። አመሰግናለሁ። ያጀማ አዳምጡ፣ ሁላችሁም አሁን ተራው የኔ ነው። አዳምጡ። ይሄ ልጅ ወንድማችን አስረስ ኡስታዝ አስረስ
ሰለምቴ ነው። ከእስልምና ከክርስትና ነው ወደ እስልምና የመጣው ሲመስለኝ። ከጴንጤ ሃይማኖት ነው መሰለኝ ወደ እስልምና የመጣው። ከኦርቶዶክስ ነው የመጣው ወይስ ከጴንጤ? የት ነበር ጴንጤ? ከጴንጤ ዓለም አቀፍ ቀራንዮ ቅድስና ቤተክርስቲያን ወይም ጸጋ ይባላል። አባቴ እኔ አላውቀውም፣ ሕፃን ሆኜ ነው የሞተው። እናቴ ጴንጤ ነች። አሁን ከእኔ ከውጭ ሙስሊም የለም ቤታችን ውስጥ ከእኔ ውጭ። ትንሽ እንጫጫ ላይ አንተ ድምፅ ስትሉ ኦራይት አዳምጡ። ያ ጀማ ሁላችሁም እዚህ ውስጥ ያላችሁ የእሱን ድምፅ በደንብ ሰምታችኋል። ያለውን ነገር ከተናገራቸው ነገሮች ዋና ዋና ነገር አጥር አድርጌ ልመልስ ሰው እንዳላሰለች። የዕብራውያንን መልእክት ስጠቅስ ሲጀመር መጽሐፉን አጣጥሎ ነው ያለፈው። ምንድን ነው ያለው? ማን እንደጻፈው አይታወቅም፣ ከየት እንደመጣ አይታወቅም። ኦፍኮርስ ከክሊር በሆነ አይነት መልኩ ጳውሎስ ነው የጻፈው፣ ባርናባስ ነው የጻፈው፣ አፖሎስ ነው የጻፈው የሚሉ አርጊመንቶች አሉ። ክሊር በሆነ አይነት መልኩ የጳውሎስ ነው የአፖሎስ ነው ወይም ደግሞ የባርናባስ ነው፣ እነዚህ ሶስቱ ሰዎች መካከል ነው መላምቱ። ከነዚህ ሶስቱ ውጭም ሊሆን ይችላል። እንደዚህ ማረር ለእኔ ምንም አታርለም። ሌሎች የመጽሐፍ ቅዱስ በትክክል ጸሐፊያቸው የሚታወቁ የመጽሐፍ ቅዱስም ታወቁ አልታወቁ ለውጥ አያመጣም። ማን ጻፍ አለን ነገራችን። ጳውሎስ የጻፋቸውም ሆነ ጴጥሮስ የጻፋቸው ደብዳቤዎች ነው የተጻፉት፣ የአዲስ ኪዳን ደብዳቤ